ጉድ ጋይስ ጉድ አለ እዚህ ጋር የምወደው የማከብረውና የማምነው ባሌ ቤተክርስቲያን ብሎ ማሳጅ ቤት ሲገባ እጅ ከፍንጅ ያስኩት አው ካንሰር አለበትና የሚቆየው 3 ወር ነው እና ውርስ ትወርቻለሽ ተብላ እሺ ብላ ስታየው 1 ወር አልሞተም ሰውየው 2 ወር ስታየው አልሞተም ሰውየው ተመላሽ ሬሳ ነው ቀስ ብለህ አሁን ንገብ ቶሎ በል አፍጣ እሺ ቀኑ የስንት ቀን ይመስላል ቀን ሂዳ ግባ ያንድ ቀን እርግጠኛ ነኝ እኔ የ3 ዓመት ሲኒየር ነኝ በ400 አንቺም ታሳቂ እስከመች ተኝተህ እስከመች ሳትነቂ እያለ በሞራል ህዝብ የሚያነቃቃ ቅድሚያ መጀመሪያ አነቃቂ እናንቃ። ባካችሁ ፐብሊክ ላይ ኢንፎርሜሽን ያላችሁ ሰዎች ሚዲያ ላይ ወጣችሁ አትዋሹ ያዋርዳችኋል። መሰሉ ፋንታውን ሰሞኑን እድሜ 34 ነው አለች አንድ ሚዲያ ላይ ቀርባ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርብ ያለው እንደተለመደው ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ ከሆኑ ላይክ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ጉድ ጋይስ ጉድ አለ እዚህ ጋር የምወደው የማከብረውና የማምነው ባሌ ቤተክርስቲያን ብሎ ማሳጅ ቤት ሲገባ እጅ ከፍንጅ ያስኩት ሞት ይሻላል። በጣም የምወደውና የማከብረው ባሌን ቤተክርስቲያን ሊሄድ ብሎ ከጧቱ 12 ሰዓት ወጥቶ ማሳጅ ቤት ሲገባ እጅ ከፍንጅ ያስኩት። 2 ልጆች ወልደናል። ወዲያው ነው የወሰንኩት። ከቤት አስወጣሁት። ግን አሁንም ከፈታሽኝ እሞታለሁ እያለ መኖር ከልክሎኛል። ምን ትሉኛላችሁ? ምን እንልሻለን? እናት ለምን እንደዚህ ባናቱ አይተከልም? ለምን አይሞትም እንዴ? መሞት ነው ያለበት እኮ እንዴ! እሞታለሁ እያለ መኖር ከልክሎኛል። ይሙታ። ይቅርታ የልጆችሽ አባት ነው። አዝናለሁ። ልጆችሽ አባት ሊያጡ ነው። እንደዚህ አይነት አባት ማለት ነው። ቻው ባይ አዲዮስ። ሲጀመር አይሞትም። ነፍሱን ይወዳል። ስሜቱን የሚወድ ስሜቱን አፍቃሪ ባለጌ ስለሆነ ነው አንቺን የመሰለሽ ሚስት ቤት አጋድሞ ወደ ማሳጅ ቤት በእግዚአብሔር ስም በቤተ ክርስቲያን ስም አሳቡ። ይሄ ቅሌታ ወራዳ ባለጌ ደግሞ እሞታለሁ እያለኝ ነው። ለምን አይንጠለጠልም? ለምን እንደዚህ ገመርገሱ አይንጠለጠልም? የመሞቻ ነገሮችን አማርጭው። በረኪና አለ፣ ገመድ አለ፣ ብዙ አይነት መግደያ ነገሮች ፖይዝን የሚዋጡ የሚጠጡ ነገሮች ይሄን ብለሽ አማርጭው። እስቲ ለምን አታማርጭውም? ይሄን ስቱፒድ ነፍስና ስጋውን የሚወድ ነው። እንኳን ሊሞት አይደለም ማለት ነው። እንደዛ ሲልሽ እኔ ከሌላ ቺካ አጠገብ ተቀምጦ ነው። እሺ ናይምሮሽ ወደ ራስሽ አስቢ፣ ወደ ልጆችሽ አስቢ። ባናት ተተከልበዩ ሰልፊሽ ባምባክላት። ቆይ ሞታለሁ ስላለሽ አዝነሽ ነው አንቺ? ኧረ በስመ አብ! አንቺን እኮ በቁምሽ ነው የገደለሽ። እንደዚህ አይነቱን ወንድ ባናት ተተከልበዩ። እንደዚህ ያለ ያገባችሁ ይሞታል ተብላ ነው ለካ ያገባችሁ። አው ካንሰር አለበትና የሚቆየው 3 ወር ነው እና ውርስ ትወርቻለሽ ተብላ እሺ ብላ ስታየው 1 ወር አልሞተም ሰውየው 2 ወር ስታየው አልሞተም ሰውየው 3 ወር ስታየው አልሞተም ሰውየው 4 ወር እንደዛ ያለ ሲል አልሞተም። ፍቺ ፈታችሁ ማናት? ይሄ ፈረንጅ ነጭ ፈረንጅ እንደዚህ ያለ አበሻ ያገባችሁ ዮኒ ማኛ ያሰደባት ለዛው አበሻ ያገባችሁ እቺ ፈረንጅ አንድ ነገር ልንገርሽ። ቆይ ስሚ መጀመሪያ ኧረ ተይ እንዴ! ኖ ስቶፕ ማሬ፣ አንድ ነገር ልንገርሽ። እኛ ሴቶች ማለት ነው እርስ በርስ መነቋቀር የለብንም። እርስ በርስ መደጋገር ኔቨር ኤቨር። ልጅቷ ለገንዘብ ብላ አታገባውም። ክርስቶስ ምስክሬ ነው። ወዳው ካልሆነ ለገንዘብ ብላ አታገባውም። እቺ ግን አንቺ ክርስቶስ ምስክሬ ብለሽ አትማይ። ፈታችሁ ካንሰር አለው ለሰው ነው። ልጅቷን እኮ አውቃታለሁ እንዴ! ቪታን አይደለም እንዴ የምትይው? ቪታን አይደለም የምትይው? ይሄ ፈረንጁ ነው እንደዚህ ያለ እንትን ያለው በሽታ ያለው ማሬ። ቪታን ዛሬ አይደለም ማቃት። ቆይ እኔ ብዙ ጊዜ ረጅም ጊዜ ነው ማቃት። ልጅቷ በጣም ጨዋ ሃይማኖተኛ፣ እመኝኝ ወዳው ነው እንጂ ለገንዘብ ብላ አታረገው ማለት ነው። ቆይ አንድ ልንገርሽ፣ መጀመሪያ 3 ወር አለው
የካንሰር በሽተኛ ነው። 3 ወር አለው ሊሞት ነው። ውርስ አንቺ ነው ማን ነገርሽ? ላንቺ ማን ነገርሽ? በጆሮሽ ያላየሽውን ባይንሽ ያላየሽውን አረ ሁሉ ቆይ እኔ እኮ እዚህ የ89 ሰውየው እንደዚህ ያለ ነው የሚሄደው። ይሞታል። አግቢውና ቤት አለው ውለጅለት ውርስ አለው ባንክ አለው ሲባል አየሽ፣ በራስሽ ጫማ ለክተሻት ነው። በራስሽ ጫማ አንቺ ምንሽ ለምን አመመሽ? እስቲ መጀመሪያ አዳምጪኝ። ለምን አመመሽ? ቪታና ባለቤቷ የሆነ ጊዜ በጣም መነጋገሪያ ሆኖ ነበርና እንዴት እንደዚህ አይነት ሰው ታገባለች ሁላ ተብሎ ብዙ ሰዎች አስተያየት ሲሰጡ ነበር። እርግጥ ነው ተፋቷሉ፣ ግን 3 ወር ብቻ ነው ያለው። እስከዛ አብረሽው ሆኚ እና ትወርሻለሽ መባሉን አላውቅም። እሱን እኔ እርግጠኛ አይደለሁም። እና የሆነ ጊዜ ላይቭ ላይ ገብተው ሁላ ስድብ አስተምራው ነበር። ቦርኮ ነው ምናምን ብላ አሰድባናለች፣ ላይቭ ላይ ላሉ ሰዎች ማለት ነው። እስኪ ላይቭ ላይ እንዴት እንደነበሩ ስድቡን ሳይሆን ሰውየውን ላሳያችሁ። ሰላም ሁሉንም አሟልቻለሁ፣ አሁን የቀረኝ ሚስት ነው፣ ሄዋኔ የት ነሽ ይላል። እሺ ብፌ አሟልቷል። እሺ መሬት ላይ ሆነች፣ ፍራሽ አለች፣ አልጋ አለ። ምንድነው ዋናው ነገር? ብፌ ነው። መጋረጃ አለ። በቃ ይሄ ነው ባሻ። ሁሉንም አሟልቻለሁ ያልከው ይሄን ብፌና አልጋ ነው? ኧረ ተው፣ ኧረ ብቻ አኑር በሰላም። ማማ አንድ ጥያቄ ልጠይቅሽ። እሺ ምንድነው? ቆይ እናንተ ሴቶች ብር የሚሰጣችሁ ነው ጊዜ የሚሰጣችሁ ወንድ ነው ደስ የሚላችሁ? ያው ብሩን በጊዜ ቢሰጠን ደስ ይለናል። መቃብር ቆፋሪ ሆነ የቁማር ሱስ ሲኖርበት እንዴ ተመላሽ ሬሳ ነው። ቀስ በል አሁን ንገብ። ቶሎ በል አፍጣሽ። ቀኑ የስንት ቀን ይመስላል? ቀን ሂዳ የአንድ ቀን እኔ የ3 ዓመት ሲኒየር ነኝ። በ400 እንደውም የአንድ ቀን የዳገት ሰፈር ሰው እንዳለ ቀብር የጨረስኩት እኔ ነኝ። እርግጠኛ ነኝ 3 ቀን ወይም 1 ሳምንት። አንድ ቀን ሂድሽ እኩል ቁጥር 1 2 3 ግባ። ሁለተኛ የኑሮ ደረጃ ተረጋጋ። ይኸውልህ በ400 የደሃ ሰቀቀን አምዳ ይገኛል። በ400 የደሃ ሰቀቀን አምዳ ግባ። በ600 ባለ አንድ ቀስ በል 3 ስማ ነገር ልንገርህ፣ ይሄ ሬሳ ገና ከእናቱ ወር ሲወጣ እየቀመለ ነው የወጣው። እሺ አስሞክረኝ፣ ሰቀቀናም ደሃ አስሞክረኝ። እሺ አንድ ምስጥ በለው ብለን አስሞክረኝ ያለ የደሃ ሬሳ አውቀዋለሁ። ስማ በሬሳ አትደራደረኝ አልኩህ እኮ። ምን አለበት አትደራደረኝ አልኩህ እኮ። የሙት መንፈስ ነው በስጋ ይዳንተው ባለ በስጋ የሙት መንፈስ ነው። አረ ቁማር ወይ ቁማር ወይ ጅቴ ግን ይከብዳል። አረ በሬሳ ምን አይነት የቁማር ሱስ ነው? ዩ ጋይስ እንዴት እድለኞች እንደሆነን ተደብረን ቁጭ ባልበት ማን ቢደውል ጥሩ ነው? ማን እንዳምጣው ነው እንዳትይ። ቤት ሁሉ ነው ላይ አርገሻንሽውና እንደደበርበት። ሄላ አንቺ የእንቁላሌ አስኳል፣ የልቤ ትርታ፣ የጫማዬ ሶል እንዴት አደርሽልኝ? ትንሽ አበዛው መሰለኝ፣ ይቅርታ። አለሽልኝ? አለውልህ። ደግሞ በህልሜ ያየሁሽ እኮ ዛሬ። የምር ምን እያደረኩ? ያሪለ በቃ ስታሳድጂኝ ያደርሽው። ምን አርግ ብዬ ነው ማሳድድ? ነፍጥሽና ናፍጠሽ ልብስ ላይ ካልጠረኩ ብለሽ እንዲሁ ስታሮርጂኝ ያደርሽው። ብቻሽን አለሽም እንዴ? ማን ድምጽ ነው የሚሰማኝ? አረ ቲቪው እኮ ነው የሚጮኸው። ነው እንዴ? እና መቼ ነው የምንገናኘው? ነገ እኮ ልደቴ ነው። አብረን አናከብርም? ይቻላል። ጓደኞቼን ይዤ እመጣለሁ። ያው ትመግበናለህ። ማን ነው? አብረን እናከብራለን። እሺ። ስጦታስ ምን ይዛችሁልኝ ነው የምመጡት? እግርና እጃችንን። ቀልዴን ነው። ባዶ እጃችንን እናመጣም። ካልሲም ቢሆን እናመጣለን። ሙዲያሽ በቃ ስንስልሽ በግ መሰልኩሽ እንዴ? እነዛ የብረት ምጣድ ቂጤ የመሳሰሉ ጓደኞችሽ ሲያሽካኩ ማይሰማኝ መሰለሽ? ሙድ ይዛችሁ ሞታችኋል። ቦርኮ ሁላ
ጆሬ ላይ ዘጋው። ኢሞሽናል በቀላሉ ሀብታም የመሆኛ 10 መንገዶች። ሰላም ነው አለቃ? እሺ ሰላም ነው። እንዴት ነህ? አለን። አንድ መጽሐፍ እኮ ጽፌ። እሺ በቀላሉ ሀብታም የመሆኛ 10 መንገዶች ይላል። አንተ ነው የጻፍከው? አዎ። እሺ እና ላሳትማት ብዬ ትንሽ ገንዘብ ጎደለችኝ። ታግዘኛለህ አለቃ? አግዛለሁ እንጂ በሚገባ። እንዴ እቺ መጽሐፍ አንብባት እስቲ፣ ያግዛል። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው። ማንን ለመንቆር ነው? ዳይድሪንስን ነው? ባካችሁ ፐብሊክ ላይ ኢንፎርሜሽን ያላችሁ ሰዎች ሚዲያ ላይ ወጣችሁ አትዋሹ፣ ያዋርዳችኋል። መሰሉ ፋንታሁን ሰሞኑን እድሜ 34 ነው አለች አንድ ሚዲያ ላይ ቀርባ። ይሄንን ተመልከቱት። ይሄ መሰሉ ፋንታሁን ማናሪቦች ዲቦ ምናምን በጋራ የሰሩት አልበም ነው። 1986 የብርቱካን ፍሬዎች ይሰኛል። መረጃውን ያገኘሁት ከተስፋ ነዳ የፌስቡክ ገጽ ላይ ነው። 1931 ዓመት ማለት ነው አይደል? ምን 31 ከ32 31 ዓመት አካባቢ ማለት ነው። ይሄ አልበም እንኳን ከወጣ 31 ዓመት፣ እሷ በ3 ዓመቴ ነው ይሄን አልበም የሰራሁት እያለች ነው እንግዲህ። በ13 ዓመት ያገባው በ14 ዓመት የወለድኩ እድሜ 34 ነው አለች። እና ፐብሊክ ላይ ኢንፎርሜሽን ያላችሁ ሰው ለምን እንደዚህ ደጋግሞ መዋረድ አለና እንደዚህ አትዋሹ። አንዳንድ ጥያቄዎችን አይቅርብኝ አልመለስም ምናምን ማለት ይቻላል። መዋሸት ግዴታ አይደለም። በሰላም አለቀ። እንደው ቅራሪ ላምጣላችሁ? ቅራሪ አረጋይ ምን ቅራሪ ነው? እኛ እኮ እቃውን ልናጥብ ድስቱም እንትን ካላል ካልተጠራረገ እሷን ጠራርገን አጣጥበን ምናምን ቀዩንም አደጫንም እንትናንም ተባረክ ነው የመጣነው። እሷን ልናጥብ ነው። እናት የምን ቅራሪ ነው? የምን ቅራሪ እርሽ እዚህ አይ ወጡማ አለ እንደው እንጀራው አለቀ እንጂ ሱቅ እንኳን ሄጄ እንዳልገዛ ሱቅም የለም። ኧረ አትጨናነቂ። ያንን ሁላ ህዝብ መሸኘት ይችላል። 500 ይሆነ? ኧረ 600 ያንን መሸኘት በሉ። አትደበሩ በቃ ተጫወቱ። እሺ እናቴ እሺ ስቅንቅን አላንደው አሁን ለኛም ይሁን እንደው ለተራራት እንጀራ 8 እንጀራ አቻ ነው። ምን ችግር እንደው ስታስጠላ ፈጣሪ እንደው ከቀዩም ካልጨውም በእንል እኮ ምን ችግር ቢቆይሽ ያግታል እንጂ ትራ ደግግር የሆነ ሴትዮ ስታስጠላለሁ። ደጋሾች እንዲህ ናቸው። ኧረ እንደው አሁን ሳይቼ መጣው ትንሽ የሳህን አለና እባካችሁ ተነሱና እስቲ ስልኮሽ እጠቡልኝ። ሳህን እንዴ ለሳህን ደግሞ ህፃናቶች አነሱ እንደኛ ምን ይሰራለን? ሻያጥሙም እንዴ ምግብ አለው ሳህኑ ሲጀመር ነው። ኧረ በይ በቃ ሁሌ እንኳን የሌለበት እትዬ ብርቄ ጋር ሄደን እድላችን ነው። ብርቄ አሮጊቶች ጋር መዋል ስትጀምር እንደዚህ ድምጽ ይቀየራል ማለት ነው። ኧረ በቃል የተመታነ ታውታለስ እያሉ ቢያበረታቱትም ቢሰነጠቅ ላንቃም ይኸው እስከ ዛሬ ሰው አልተነቃቃም። ታትሳቅ አንቺም ታትሳቂ እስከ መች ተኝተህ እስከ መች ሳትነቂ እያለ በሞራል ህዝብ የሚያነቃቃ ቅድሚያ መጀመሪያ አነቃቂና አንቃ። ተነቃቂዎቹ እስከሚነቃቁ እባካችሁ ሰዎች አነቃቂና አንቁ። እርስዎ ግን ነቅተዋል? እንክት። እንዴት ነው የነቁት? ንቅት። በመንቃት ችግር ምን ይደረጋል? ንቅት። አልፈዋል ማማ ውጥት። ኧረ ግጥም ትልያለህ። አንዳንዴ ቪዲዮ ሰርቼ ለፖስትልና ይህ ብሶተኛ ህዝብ አይሰቅም። ምን ያደርግለታል? ሮሮ ነው ጆሮ ራሱ መስማት የሚፈልገው። እንደዚህ ለንደን አይነቱ አሁን እኮ ቦታ የለውም። ችግር ተራ ሆኖ መሳቅ መጫወት አቁሟል። እኔስ ምን ሆናችሁ ነው? ምናችሁ ነው መጋኛ ያታችሁ? አረሮሮ ችግር በቃን በሉ እስቲ። ችግር በቃን። የሚያስቀን ጠፍቶ እኮ ነው። አስቀንና እንሳቅ። ጅማ ለመሳቅ ብዙ ሰዎች ተዘጋጅተዋል። ዶክተሮች የሚጠቀሙበት የማዳመጫ መሳሪያ ምን ይባላል? አልትራሳውንድ። እኔ ቆይ እዚህ ፕሮግራም ላይ የሚቀርቡ ሰዎች ከየት ነው የሚያመጧቸው? ምንም በቃ ከእውቀት ነፃ ናቸው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።